ሰላም ውድ የቻናላችን ቤተሰቦች፣ እንግዲህ ዛሬ ትላንትና ወንድ ልጅ ሲወድ ቂጡ ይንቀጠቀጣል እንዳልኩኝ፣ ዛሬ ሴቶች ደግሞ ሲወዱ ምንድን ነው የሚፈጠረው ነገር የሚለውን ወደ እናንተ ይዘላችሁ ይቀርባል። ሴት ልጅ ስትወድ ውድ ብራዘር ወይም ብራዘሮች፣ ሴት ልጅ ስትወድ በጣም ስትወድ ማለት ትጨቃጨቃለች። የትኛው አሮጊቱ ውጠው እንደሚወለዱ አይታወቅም። ጭቅጭቅ ጭቅጭቅ ጉሮሮ ራሱ ስንጥቅ ያደርጋል ጭቅጭቃቸው። አሄት ዘም ዊዛውን ዘም ብሏል። ውስጡ ትርጉሙ ካለኔ ካላንቺ የለም ህይወቴ ማለት ነው። እንዴ ሴሌስ ተወድ ውድሸ ጭቅጭቆ አረ ጭቅጭቅ ያስጠላል። ለምን 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 ትራሱ እኮ ለምን ትራሱ ለምን እንደዚህ ተጣመመ እኮ ብላ ምትጨቃጨቃለች። ዛሬ ሃይማኖት ላይ ያየሁት ያ ነው። ጭቅጭቅ አረገችው ልጁ። በቃ ልክ ነሽ። አንዳንድ ነገር ዝቅ ብሎ ማሳለፍን የመሰለ ነገር እንዲህ አራት ሰው ሴቶች ምንድነው አንዳንዴ በጣም ሰው ስትሆን ጭቅጭቅ ጭቅጭቅ የሚለው ቃል አለ። ጭቅጭቅ ታደርጋለህ። ምንድነው መጨቃጨቅ? በስመ አብ። ኧረ ተው በቃ። ብሩክ የሚባል ልጅ ከሶስት ጋር ካሜራ ደቅኖ የሆነ ሩም ውስጥ ተገኘ። በቃ አማረው። ከአንቺ ውጭ እምር አናቱ ላይ እምር አለው። አሰጣጥሽ ሊሆን ይችላል። አሰጣጥሽን አሳምሬ። በቃ ወንድ ልጅ ሌላ ሴት ለምንድን ነው የሚያየው ካላችሁ፣ አሰጣጥ እናንተ ሴቶች ምናልባት አሰጣጣችሁ አንድ አይነት ፖዚሽን ሊሆን ይችላል። እውነቴን ነው። አንድ አይነት አሰጣጥ ከሆነ ወንድ ልጅ ወደ ሌላ አቅጣጫ፣ ለምሳሌ ተገልበጭልኝ ካለ መገልበጥ ነው። ለዛ ይሆናል ወደ ሶሲ ዞር ብሎ ተንፍስ ምናምን ብሎ የመጣው። በዚህ መካከል ይሄ ማይዛወቅ አሮጊት መንፈሷ ጭቅጭቅ፣ ብሩክን ጭቅጭቅ። ሶሲ አሰጣጡን ችላበት ይችላል። ልምዱ ሰዱ ውድ ይቻል። ለምንድነው አንድ ቦይፍሬንዴ ለምንድነው ገሸሽ ያደረገኝ? ለምንድነው ከሌላ ሴት ጋር አልጋ ሊመርጭ የቻለው ምናምን የሚለውን ነገር ራሳችሁን በርሙ። አንድ ወንድ ልጅ ወደ ሌላ ሴት አይኑን ካዞረ የሆነ የጎደለው ነገር አንቺ ጋር አለ ማለት ነው። ከዛ አንቺ እሱን ለመማረግ ትጨቃጭቃለች። ወይ አንጀቱን ቁስል እኮ ነው የምታደርጉት ሲጨቃጨቁ። የጡት ካንሰር፣ የአንጀት ካንሰር፣ የጭቅጭቅ ካንሰር ሴቶች ጋር አለ። ሲጨቃጨቁ ወደ ልጅ የሆነ የተፍታታ ነገር ይፈልጋል። ለምንድነው ሶስዬ ጋር ሄደው ምናምን ብለሽ ራስሽን ጠይቀሽ ታውቂያለሽ? ሃይማኖት እንዲህ ይሄ ሃይማኖት በነገራችን ላይ ምንድነው እንደዚህ ያቀሳት ጭቅጭቆ በጣም ነው የምትጨቃጭቀው። በጣም ከሚባለው እኔ ነኝ ትክክል፣ እኔ ነኝ እንትን። እንዴ ሶስዬ ለምንድነው እጇን ልታነሳ የሞከረችው? እንዴ ጭቅጭቋ ኧረ ሃይማኖት በስመ አብ። በቄስም በሼክም በፓስተር ማይወጣ ውስጧ የሆነ የተተከለ አሮጊት አለ። ወጋ ነው እንዴ። በቃ ሰው ይቅርታ ሲበለች በቃ ይቅርታ ምናምናምናም ብሎ መቀበል ነው። እሺ ወደ ሃይማኖት ስንምጣ የሃይማኖትን ሀሳብ ደግሞ እንወስድ። ዛሬ አለች እሺ ስንላት በተረጋጋ መንፈስ ስላወራች እኛም እችን አሮጊት ጣል አድርገን እስኪ ሀሳቧን እንረዳው። ዛሬ ሶስዬና እጅግ በጣም ወደው የምጨቃጨቀውን ብሩኬን ወደ እናንተ ይዤ ጠርቻቸዋለሁ አለች። ጠራቻቸው። በቃ በስርዓቱ እያዋሯት። ይህም ብሩኬ የሆነ ትልቅ አሮጊት አለ መሰለኝ ውስጡ ዝም ብሎ የመጨቃጨቅ ባህሪ ያለው። በቃ ቀምሻለሁ፣ በቃ ሁሉ ነገር ቀምሻለሁ። ከአንቺና ከእሷ እያጣጣመ መንገድ ነው። ምናልባት ውድ ቻናላችን ለእኛ ሳያሳውቀን ነግሮን እኮ ይሆናል፣ ነግሯት እኮ ይሆናል። ለዛ ነው ልጅቷ እንደዚህ ጭቅጭቅ ያደረገች ያለችው። በየትኛውን ባህል መሰረት ወንድ ልጅ ሌላ ሴት ጋር ቢሄድ መልካም አይደለም ነው የሚባለው። ይህ ሁሉ ጭቅጭቅ የፈጠረው ምንድን ነው? የሙሙና የዘካርያስ ነገር ነው። በሀይሚዬና ሰው ያልተረዳው ነገር ሀይሚዬ 200,000 ሰብስክራይብ ገባች። እጅግ በጣም ደስ ይለን። እኛ የሰውን እንትን ድክመት አንወድም። ሚዛን ላይ አውጥተን ለራሳቸው ሚዛናቸው መዝነው እንዲወስዱ ነው። እናም ውድ የቻናላችን ቤተሰቡ ዛሬ ምንድን የተፈጠረው? ብሩኬን ጠራችው፣ ሶስዬን ጠራችው እና በመጀመሪያ ብሩኬ መጣ። አንቺ እኮ ድንገት ወደኋላ አንቺ እኮ
ለምንድነው ድንገት ሳይታሰብ ብሩክ ዳኒ ቤት ተገኘ ይችላል? እኔ ሄድኩበትን ምክንያት ልንገርህ። ይህ እሱ ራሱ ችግር አለበት። እውነት በጣም ችግር አያዳምጣትም ሊሆን ዶማ ራስ እውነት። እኔ አንዳንዴ ሰው ሲያናድደኝ በቃ ልክ ልኩን ንገረው። ዛሬ በጣም ተናድጄ ነው የመጡት። በቃ አንተ ምንድን ነው ብሩኬ ምናምን የሚባል ዶማ ራስ ማን በቃ ማዳመጥ ነው ምንድን ነው? በቃ ቀምሻለሁ ከአንቺና ከሷ የሶስዬ ያምራል ምናምን ብለህ ወላሽ በል ምንድን ነው? እኛ እኮ ተንገላተን ከየትኛው ላይ እንፍረዱ? ቻናላችን ቤት ሰው አስቡት። አንዴ ብሩኬ፣ አንዴ ዳኒ ጋ፣ አንዴ ሶስዬ ጋ፣ አንዴ እንትን ግን ዛሬ ማን አዘንክላት ካላችሁ እጅ ሶስዬ በጣም አሳዘነች። ምክንያቱም በቃ ይቅርታ አድርጊ ምናምናም ስለ ሰሞኑን ሶሻል ሚዲያ ላይ ምንድን ነው የሚወራው? ዩክሬን ራሽያ ላይ ድሮን ጣለች፣ ራሽያ ደግሞ እጅግ በጣም ተጎዳች ምናምን የሚባል ነገር ሰው ዩክሬን ሶስዬ ብትሆን ራሽያ ደግሞ ማናት ምናምናም ብትሆን በቃ ይህንን የአማርኛ ናዳ ስጥልባት እጅግ በጣም ሶስዬ አልቻለችም። እጇን ለመሰንዘር ዳዳት። ምክንያቱም የሃይሚ ቃላቶች እጅግ በጣም ይከብዳሉ። እንግዲህ ውድ ቻናላችን ቤተሰቦች የሃይሚዬ ቃላት እጅግ በጣም ይከብዳሉ። አንተ እኮ ብላ ከዚህ በፊት እንደነገርኳችሁ አንተ እኮ አልጋ ላይ ተገኘ እንጂ እንደኔ ዳኒ ቤት አልተገኘም። እኔ አልጋ ላይ አልተገኘውም፣ ግን የተገኘው ሶፋ አንቺ ጋር የተገኘችው ሶፋ ላይ ነው ማለት ይችላል። የሶፋ ጣዕምና የአልጋ ጣዕም አንድ ነው። ሁለቱም ኮምፈርተብል ለመተኛት ሁለቱም ናቸው። እንግዲህ ጉዴ ቻናላችን ቤተሰቦች ሶስዬ ይቅርታ ብላ እያንዳንዱ ነገር ይቅርታ አድርግልኝ ምናምን ስላ ዳንኤል ያሳየሽን ነገር ልታሳየኝ ትችላለች ስላ ስታሳያት በቃ ይቅርታ አድርግልኝ ምናምን ትላታለች። በዚህ መካከል ሶስዬ ማነች ሃይሚዬ ያልተጠበቀውን ምላሽ ትሰጣታለች። በዚህ መካከል አከበርኩሽ፣ ትዕግስቴ ተሟጠጠ፣ በቃ እኔ አልቻልኩም ብላ ሶስዬ አንድ ሁለት ልትል ይችላል። የጨረቃ ፋሚሊ እጅግ በጣም አርግቶ ያጠችው ሃይሚዬ አልቻለችም። እያንዳንዱን የአማርኛ ስንኞች ከአስከፖ ስታወርድባት በቃ ሶስዬ እነሆ ድንፋታ ያዛትና አንድ ሁለት ልትላች ስል ብሩኬ በመሃል ገብቶ የሁለቱም ሙሙ የቀመሰው ብሩኬ አልቻለም። ሁለቱንም በማገላገል ይገኛል። ለምን ሁለቱንም ይጠቀማል። ሲደብረው ሃይሚዬ ጋር፣ ሲደብረው ብሩኬ፣ ሲደብረው ሶስዬ ጋር እየሄደ የሃይሚዬ ጫፍጮት አለቀበት መሰለኝ። አንድ ነገር በጣም ስትበሉት የመጣፈጥ ጣዕሙን አታውቁትምና እንግዲህ ምን ያደርጋል? ውድ ቻናላችን ቤተሰቦች እጅግ በጣም የሶስዬ በዛበት ማነው የሃይሚዬ በዛበት መሰለኝ ከቡታጀራ እስከ አዲስ አበባው የተቀመሰው ማማ እሱ ላይ ይገኛል ማለት ነው። እንግዲህ ውድ ቻናላችን ቤተሰቡ ዛሬ በጣም ጨረቃችን በጣም ተናዳ የአማርኛ ፊደላትን እየጣለች ስትገኝ በጣም ስሜታዊ ሆና ሶስዬ ተማታች ማለት ነው። እንግዲህ ውድ ቻናላችን ቤተሰቡ አስቡት፣ ሶስዬ ንግግር አችልም፣ ሃይሚዬ ንግግር ትችላለች። ንግግር የሚችል ሰው ደግሞ ትንሽ ከበድ ይላል። እያንዳንዱ ነገር እየመታ ምናምናም ሲገኝ እንደዛ እያልን ሶስዬ በጣም ስሜታዊ ሆና ሃይሚዬን መታቻት። ሃይሚዬ ደግሞ በአማርኛ ሶስዬ መታቻት። እንግዲህ ውድ ቻናላችን ቤተሰብ እኛም ከሞላ ጎደል ወደ እናንተ አደረስንላችሁ። ዛሬ ትንሽ መረር ያለ ነገር ነው፣ እየመረራችሁ ዋጡት በማለት ተሰናበትኳችሁ። መልካም ሁሉ ተመኘላችሁ። ባባይ ቻው።